ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን መላእክትም ይሁን ጅብሪልም ይሁን መርየምም ትሁን ኢየሱስ ኢሳም ይሁኑ ማንም ይሁን ከአላህ ውጭ የሚመለከው ነው ምንድነው ሽርክ ነብዩ አለይሂ ሰላቱ ወሰለም عن عبد الله بن مسعود رضي الله عنه بسم الله الرحمن الرحيم ይሄ እንደምታዩት በሰው ላይ ተበሩክ ማድረግ ወይም ደግሞ ያረፉበት የነኩትን ቦታ ወይም የለበሱትን ልብስ ወይም ደግሞ የተቀመጡበትን ቦታ በረካ ይገኝበታል በሚል ምናልባት በሽተኛ የሆኑ ሰዎች በሽታቸው መፈወሻ ችግር ላይ ያሉ ሰዎች ከችግራቸው መላቀቂያ ሌላም ነገር ሊያስቡ ይችላሉ ይሄ በሸሪዓችን ላይ በጣም የተወገዘ የሆነ ተግባር ነው ለዛውም ሽርኩን አስገር ትንሹ የሽርክ አይነት ነው ከእስልምና ሊያስወጣ ሊችልም ይችላል እንደዚህ አይነት ተግባር ተበሩክ የሚፈቀደው በነብያችን አለይሂ ሰላቱ ሰላም በላባቸው እንደዚህም ደግሞ በተለያየ እሳቸው በነኳቸው ነገሮች ተበሩክ ሱሐቦች እንዳደረጉ ይታወቃል በነብዩ ኻስ ነው በነብዩ ላይ ብቻ ከዛ ውጪ በአንድም ሱሐባ ሆነ ወላ ታቢዒን ወላ ማንኛውም ሰለፍ አይማዎችም ላይ ተበሩክ በፍጹም አልተደረገም በህይወትም ይያሉ ከሞቱም በኋላ እንደዚህ አይነት ተበሩክ የሚባል ነገር የለም ይሄ ነው አሁን የሚጠላው የሆነ ነገር እንደዚህ አይነት ሰዎች በሚሞቱበት ሰዓት ላይ ትላልቅ ሰዎች በሚሞቱበት ሰዓት ላይ ከነሱ ጋር ተያይዞ የሚደረግ የሆነ ደሪሃቸውን ቀብራቸውን ማሻሸት ቀብራቸውን ጠዋፍ ማድረግ ቀብራቸው ላይ ያለውን ውሃ ምንድነው አፈር በጥብጦ በውሃ በጥብጦ መጠጣት እዛ ለቀብር መስገድ እና የመሳሰሉ ነገሮችን በማድረግ ተበሩክ እናገኛለን በሚል ሰበብ እንደዚህ አይነት ከእስልምና የሚያስወጡ ተግባራቶችን መፈጸም ነው እንግዲህ ይሄን ነገር ከሸሪዓ ጋር የሚጣረስ ነው ወይም የሚጋጭ ነው እንቢ ካሉ ግን ፈኢለም يستجيبوا لك فاعلم انما يتبعون اهواءهم እንቢ እሺ ለጥሪህ ምላሽ ማይሰጡ ከሆነ የሚከተሉት ስሜታቸውን ብቻ መሆኑን እወቅ ብሎ አላህ ተናግሯል እንግዲህ ከኛ ማድረስ ያለብን መልእክቱን